ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ላወራ የመጣሁት ስለ ጥቁር አንበሳ ነው። ጥቁር አንበሳ ከጠባቆቹ ዘበኛ ከምትላቸው ከዛ አስከባሪ ከምትላቸው ከዛ እስከ ዶክተር እስከሚባለው እስከ ተተማረው ድረስ ያለ የጭካኔ ሰንሰለት ቢባል ይሻላል። የጭካኔ ሰንሰለት በጣም በሚያስጠላ መልኩ ሲጀመር ከታች ያሉት መኪናም ይዘው ይሁን ወይንም የሆነ ምግብ ለበሽተኛ ዘልጠብቅ ብር ካልሰጣቸው አያስገቡ አስተማሚ አንድ ነው ይሉሃል። ከሰጣቸው 500 600 ብር ከሰጣቸው 10ም ሆነ ትግባለህ፣ ችግር የለው። ሁሉ ጊዜ ነው ደግሞ የሚቀበሉ በየጊዜው እዛ ቁጭ ያሉ ጠባቆቹ ዘበኞቹ ምናምን ሁሉ ምንም አይነት ርህራሄ የሚባል የለም። የጥቁር አንበሳ ድርጊት እዛ የሚገቡ ሰዎች በሽተኛ ዲዲን አይመስለኝም የሚገባው አክሎ በሽተኛ ሆኖ ለመውጣት ነው። ከዛ ከገባ በኋላ እነዚህን የጥበቃዎቹ የዘበኞቹ የምናምኑን እየከፈልክ ከጨረስክ በኋላ ከውስጥ ስትገባ ምርመራ ይባላል። ልጁ እንግዲህ በሽተኛ ይመረመራል፣ ውጤት ይባላል። ውጤቱ ወይ በ3 ቀን ወይ በ4 ቀን በሳምንቱ ይምጣ። እዛ ተኝቶ ይጠብቃል። ያን ውጤት የሚያነበው ዶክተር ምናልባት በ15 ቀን ይሆናል የሚመጣው። ለዛች ክፍል ለዛች ፔሻንት ኃላፊነት የተሰጠው ዶክተር በ15 ቀኑ ሊሆናል የሚመጣው። በ15 ቀኑ ጠብቅ። እሱ እስከሚመጣ ወጣም እዛ እንትኑ እስከሚነበብ ውጤቱ እሱ ሳይት ነው አይታወቅም የት እንዳለ። ለምንድን ነው እንደዚህ አይነት ስራ የሚሰራው? ዶክተር ከተባለ ቢያንስ እንኳን በ3 ቀን እንኳን አይመጣም። እንደ ተኬራ ያረግን በ3 ቀን በ4 ቀን 15 ቀን ሙሉ የለም። የት ነው የሚሰራው? ውጭ ሌላ ቦታ ይሰራል። የራሱ አለው ወይ ተቀጥሮ ከሌላ ይሰራል። እያንዳንዱ ፓርቲሽ በፓርቲ ተለያይቶ ታይሙ ቢዚ ነው። ምናልባት ለጥቁር አንበሳ የሚደርሰው በ15 ቀን አንዲት ቀን የተወሰነ ሰዓት 2 ሰዓት 1 ሰዓት በቃ የለም፣ ሙሉን የለም። ከዛ ምንድን የመንግስት ዶክተር ይባላሉ። ጥቁር አንበሳ የሚሰራ ዶክተር፣ ዘውዲቱ የሚሰራ ዶክተር፣ ጳውሎስ የሚሰራ ዶክተር ይባላል። በወር እንደዚህ ዶክተሮች ቢሰላ ማለት ነው በወር ውስጥ የሚገቡት 1 ቀን አይሞላም። በ15 ቀን 1 ቀን ና ተብሎ በ15 ቀን መጥቶ ከ15 ቀን 1 ሰዓት ነው የሚቀመጠው። ጥቁር አንበሳ 1 ሰዓት ነው የሚቀመጠው ቼክ የሚያደርገው። ከዛ ይመጣል ውጤቱን ምን ይላል የሆነ ትእዛዝ ይሄዳል። ከዛ እንደገና እንትን ብሎ በሳምንቱ ይመጣል። አሁን በሳምንቱ መጥቶ 1 ሰዓት ነው የሚቀመጠው። 30 ደቂቃ ሊሆን ይችላል። ወደ ዋናው ስራው ነው የሚሄደው። የለም ጥቁር አንበሳ የሚገቡ ሰዎች ዶክተር ያገኛሉ በሚለው የሚባል ነገር የለም። አያቸውም። ነርሶቹ ናቸው የሚሰሩት። ውጤት እንኳን ለማንበብ አይደለም ተኬራ እንደዚህ ተከታትሎ የተለያየ ምንድነው በሽታቸው ምናምን ሊልኩ አይደለም። ውጤቱን ያዘዘውን ውጤት ለማየት 15 ቀን ትጠብቃለህ እሱ እስከሚገባ ድረስ። 15 ቀን ስትጠብቅ ደግሞ እዛ ጠባቆቹ በመትገባ ጊዜ አገባም ይሉሃል፣ ምን ይሉሃል። እነሱ የሚሰጥ ነገር ትሰጣለህ፣ ምን ትላለህ፣ የግል ብለህ ትሄዳለህ። ጥቁር አንበሳ የሚሰራ ስራ ዶክተሮች በተለይ በእውነት እንደው እናንተ ተመራቸዋል። እንደ ሆዳችሁን በልክ ብታረጉ ምን አለ። አትስሩ አይደለም ሌላ ቦታ ሰሩ፣ ችግር የለው። ግን እነዚህኞቹስ አንደኛ የተማራችሁበት ሳይማር ያስተማራችሁ ማህበረሰብ አገልግሉ ተብላችሁ በደሞዝ ነው የምትሰሩት። እንዲሁ ቢያንስ በ2 ቀን በ3 ቀን 1 ቀን አትሉም? 15 ቀን ጣፍተህ በ15 ቀን 1 ሰዓት ገብተህ ትወጣለህ። ከዛ በወር ደሞዝ ትወስዳለህ። ከዛ የዶክተሮች ደሞዝ አነሰ ትላለህ። እኔ ጉድ ነው የተመለከትኩት። እንደዚህ አይነት ከተማረ ሰው በቃ ራሳቸውን በቀር ምንም ከዛ ትንሽ ሆነ ነገር ካዩ ውጣ ነው በቃ። ከዚህ እንደዚህ አይነት ሂድ እንደዚህ አይነት ግዛ አይታሰብም። እዛ ውስጥ የሆነ መድኃኒት አለ ተብሎ አይታሰብም። ይሄ የሚሆነው ለምንድን ነው? ለምን አታገለግሉም? ለምን እዛ አታገለግሉ? የተወሰነ እንኳን በ3 ቀን እንኳን እንደ 2 ሰዓት 3 ሰዓት አትቆዩ።
ሙሉ ስራቸው ውጭ ላይ ነው። መንግስት ጋር የሚሰሩ ዶክተሮች ሙሉ ስራቸው ውጭ ነው። አንዲት ሰዓት ነው የሚመጡ በ15 ቀን በ8 ቀን አንዲት ሰዓት ነው የሚመጡት። ከዛ ውጭ የሉም። ጥቁር አንበሳ በእውነት መታየት ያለበት በበላይ አካል መታየት መዳሰስ ያለበት የስቃይ ቦታ ነው። የፈውስ አይደለም፣ የስቃይ ቦታ ነው። ብዙ ስፔሻሊስቶች አሉ፣ ብዙ ዶክተሮች ተመድበዋል። ግን አብዛኞቹ ዶክተሮች አይገኙም። ጭራሽ አታገኛቸውም። የሉም ጭራሽ። በጣም ነው ህዝቡ እዛ ገብቶ የሚያለቅሰው። በስንት ሪፈር ተብሎ የመጣ ልጁ ወይ ካንሰር ወይ ምናምን የተለያየ በሽታ ያዘባቸው በወጭ በጣም መከራ የሚበሉ በምን ዶክተር በመጥፋቱ ዶክተር የለም አለ ተመድቦልሃል። እዛ በ15 ቀኑ የሚመጣ አንድ ሰዓት ነው የሚያገለግልህ። አንድ ሰዓት መጥቶ ለዛ በዛ በቃ ምን እንደሚሰራ ራሱ አያውቀውም። ቢዚ ሆኖ ተመልሶ ይሄዳል ወደ ዋና ስራው ማለት ነው። እና ለሁሉም ይዳረስ፣ ለሁሉም አድርሱት። ይሄ የሁሉም ሮሮ ነውና ይሄ የጥቁር አንበሳ ነገር ከበላይ አካል መዳሰስ አለበት። በሰነ ስርዓቱ መታየት አለበት። ብዙ ህዝብ እያለቀሰበት ነው። ላይክ ሰብስክራይብ እንዳይረሳ።